ሰላም ውድ ቤተሰቦቼ እንደምን አላችሁ? ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። እንደ ሁልጊዜው ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ማስቀመጣችሁ አትርሱ። የእናንተን ሐሳብ የእናንተን አስተያየት ያበረታኛል፣ ያጀግነኛል፣ ያጠነክረኛልና። ዛሬ ጨረቃዬ ክፍል 5 ነው ይዤላችሁ የመጣሁት። ከጨረቃዬ ጋር መልካም ቆይታ። አብርሽ በጣም ይንከባከበኛል። የትም ስሄድ፣ የትም ልውጣ፣ የትም ልግባ መውጫዬን መግቢያዬን ይከታተላል። የሆነ ነገር መሆን ይመስለዋል። እኔ ግን በስሜት መጓዜን ትቼዋለሁ። በራሴ ዓለም ላይ መሄድ ጀምሬያለሁ። ስለ ሰው አልጨነቅም። ሰው ምን አለኝ ብዬ ማሰብ ትቻለሁ። በፊት ስላለባበሴ፣ ስላነጋገሬ፣ ስላካሄዴ እንኳን ሳይቀር ለሰዎች ምን ይሉኛል፣ ምን አሉኝ፣ ዛሬስ ምን ይሉኝ ይሁን እያልኩኝ ሰዎች እንከን እንዳያወጡልኝ በጣም እጠነቀቅ ነበር። አሁን ግን ይሄንን ነገር በሙሉ ትቼዋለሁ። ዝም ብዬ መኖር ጀምሬያለሁ። ህይወቴ እየተስተካከለ ሳይሆን እየተበላሸ ሄደ። እያስጠላ፣ ሰዎች ያልጠበቁኝ ቦታ እያገኙኝ፣ እኔም ውሎዬም አዳሬም እየቀየርኩ ሄድኩኝ። ሱሰኛ ሆንኩ። እቅማለሁ፣ አጨሳለሁ። ስራዬ መጠጥ ቤት ነው። በቃ ይሄ ነው አሁን ላይ ያለሁበት። ምክንያቱም ያለ ዴቭ እቺ ምድር ላይ እንደ ሰው መኖር አልችልም። እሱን መርሳት ምችለው ያልጠጣው ቀን ሳለቅስ ነው የምውለው። ፎቶውን ይዤ ሳነባ፣ ትልቅ ፎቶ ነበረን እኔ እና እሱ የተነሳ ነው ግድግዳ ላይ የሚሰቀል። ግን ቀደድኩት። ቀድጄው ነበር ተመልሼ ያጣበቅኩት። ሲናፍቀኝ ደግሜ ላየው። እሱ መርሳት የሚቻል አይደለም። በአንዳንድ ነገር ካልደነዘዙ በስተቀር ዴቭን አለማስታወስ አይቻልም። በሁሉም አጋጣሚዎች አስታውሰዋለሁ። ጠዋት ሲነጋ አስታውሰዋለሁ። ማታ ሲመሽ ጨረቃን ሳያት አስታውሰዋለሁ። በጨለማም አስታውሰዋለሁ። ዘመኔ ሙሉ ጨለማ ነበር፣ አንቺ ስትመጪ ነው የበራልኝ፣ ለኔ ጨረቃዬ ነሽ ይለኝ ነበር። ጨለማዋ ሳያት እጠላታለሁ። ጨረቃም ሳያት እንደዛው። ሁሉም ነገር እሱን ያስታውሰኛል። እሱ ማላስታውስበት የትም የለም። እሱ መርሳት ምችለው እንቅልፍ ሲወስደኝና ሱሴ ውስጥ ስደበቅ ብቻ ነው። አንድም ቀን ይቅርታ ሊጠይቀኝ አልደወለም። ያ ደግሞ ይባስ አበሳጨኝ። እንዴት ነው ትቶኝ ከሄደ በኋላ እንዴት ይቅርታ አይለኝም? አንድ ቀን እንኳን እንዴት ነሽ አይለኝም? እሺ ትቶኛል ለሴት ብሎ የውሸቱን ነበር፣ ግን አያፈቅረኝም ነበር። የት አግኝቼ ልጠይቀው? የት አግኝቼ ላውራው? መልስ አለማግኘት እንዴት ያማል! ለዚህ ነው የተውኩሽ አለማለት እንዴት ያማል! ለምን እንደተወኝ አለማወቅ እንዴት ያማል! እየባስኩኝ ነው የምመጣው። እየተስተካከልኩ አልመጣሁም። አብርሽ ያሳስበዋል። ሁሌም እረ ሳርዬ ተይ ይለኛል። ደፍሮ ግን አቁሚ ማለት አይችልም። እንኳን እንዲህ ብሎኝ ታይ እንኳን ካለኝ በጣም ነው የምሰድበው። ሁለተኛ አጠገቤ እንዳትደርስ እለዋለሁ። መጠጥ ቤት ሲሄድ ለኔ ሲል መጠጥ ቤት ይቀመጣል፣ ሳይፈልግ ይጠጣል እኔን ለመጠበቅ። እኔ ግን እሱ እንዳይደርስብኝ የማያውቃቸው ቦታዎች እሄዳለሁ ብዙ ጊዜ። ያኔ ነው እንደፈለኩ መዝናናት ምችለው። ግን ከምንም ጋር መሆን አልፈልግም። መዝናናት የምፈልገው ብቻዬ ነኝ። አንዳንድ ጊዜ ቲና ትደውልልኛለች። የት ነሽ? የትም እኮ የት ነሽ? ታይኝ ፈታ ልበልበት። አረ ያለሽበትን ንገሪኝ በፈጠረሽ፣ እኔም ፈታ ማለት አምሮኛል፣ ደብሮኝ ነው ትለኛለች። እኔ ጋር መምጣት ስለፈለገች። ለሁሉንም ሰውማ በሬን አልዘጋም ብዬልና ያለውበት እነግራታለሁ።
ከማሂ ጋር ይመጣሉ። ከማሂ ጋር ቢመጡም ግን ለአብርሽ ይነግሩታል ቦታው። ቀስ ብሎ ይመጣና አንድ ቦታ ይቀመጣል። ሰክሬ ከረበሽኩ ወንዶች መተው ከተተናኮሉኝ ሄዶ ከወንዶች አስጥሎ ይዞኝ ይወጣል። በቃ ተደብቆ ነው የሚጠብቀኝ። ግራ ይገባኛል። ምን ሆኖ ነው ይሄ ልጅ? የዚህን ያህል ስገፋው እንዴት አይተወኝም? እሱ ምን እንዳለበት? ወንድሙ ለጣላት ፍቅረኛው እሱ ምን እንዳለበት እላለሁ። ደግሞ አንድ ሀሳብ አስባለሁ። ምናልባት ይወደኝ ይሆን እንዴ? ይሄን ተጠቅሜ ዴቭን እንዳቃጠለኝ ላቃጥለው ብዬ አስባለሁ። ማድረግ አልችልም። ምክንያቱም ከዴቭ ውጪ ከማንንም ሰው ጋር ምንም ነገር ማድረግ አልችልም። ልቤ ዘግቶት ነው የሄደው። ሰውነቴም ጭምር ስሜቴንም ጭምር ቆልፎበት ለማንንም ሰው እንዳይከፈት ለማንንም ሰው እንዳልታዘዝ አድርጎኝ ምንም ቁልፍ እንዳይገኝለት ቁልፉን ይዞ ነው የጠፋው። አንድ ቀን እንኳን ለጥያቄ መልስ ቢሰጠኝ ምናልባት መኖር ጀምር ነበር። መልስ የለኝም። ለምን እንደተተውኩ ለምን እንደተወኝ ምንም አልነገረኝም። ነግሮኝ ቢሆን ምናልባት ሌላ ህይወት ለመጀመር መንገድ ይሆነኝ ነበር። እሱ ግን ቆልፎኝ ምንም ሳይነግረኝ ቁልፉን ይዞ ሄደ፣ በተመሳሳይ እንዳይከፈት። ህይወቴን አመሰቃቀለው። እናቴ ጋር በሳምንት አንድ ቀን ሄድ ነበር። ያንንም ተውኩት። እሷ ጋር መሄድ ከሷ ጋር ለማውራት፣ ምክንያቱም እሷም ትታኝ ነው ሄደችው። እሷ አስለምዳው ነው ዴቭ ትቶኝ ሄደው። እሷ ትታኝ ባትሄድ ኖሮ ማንም ትቶኝ አይሄድም ነበር። መተው የጀመርኩት በአባቴ ነው። አባቴ ትቶኝ ሄደ፣ ማንም ሳያስቀምጥልኝ፣ ወንድምም እህትም ሳይሰጠኝ። እናቴ ተከተለችው፣ ምንም ሳታኖርልኝ፣ ወንድምም እህትም ሳታኖርልኝ። ሁሌም ነበር ምጨቀጭቃት። እንዲህ ብቸኛ በሆንኩ ሰዓት ዴቭ ትቶኝ በሄደ ሰዓት ይጠቅሙኝ ነበር። እህት ብትሰጠኝ፣ ወንድም ብትሰጠኝ፣ እዚህ ምድር ላይ ብቸኛ ያደረጉኝ። ሁለቱም ራስ ወዳዶች ናቸው። ትተውኝ ሄዱ። እነሱ ትተውኝ ሲሄዱ ለዴቭ ሰጥተውኝ ነበር። ዴቭም ትቶኝ ሄደ። ስለዚህ እኔ መተው አዲስ አይደለም፣ ለምጄዋለሁ። እነሱ ምክንያት ነበራቸው፣ ወደ ፈጣሪያቸው ነው ሄዱት። ዴቭ ግን ምንም መልስ አልሰጠኝም። የት እንደሄደ አላቅም፣ ለምን እንደተወኝ አላቅም። ዴቭ ግን ምንም ምክንያት የለውም። ምንም አልነገረኝም። ለዚህ ነው ትቼሽ ሄድኩት አላለኝም። የሱ መሄድ ብዙ ነው የጎዳኝ። ሰውነቴን ሰባብሮታል፣ አሳምሞኛል። ያለሱ መኖር አልችልም። ህይወቴ ምስቅልቅል አለ። ሱሰኛ ሆንኩ። ካልጠጣው ከሰው ጋር ማውራት አልችልም። ካልጠጣው መሳቅ አልችልም። ካልጠጣው ሁሌም እሱን ነው ማስበው። ልቤ ላይ የተጻፈ ያህል ነው የሚሰማኝ። ጭንቅላቴ ውስጥ ያለ ያህል ለቆኝ አልሄደም። ውስጤ ገብቶ ቆልፎት ቁልፉን ይዞብኝ ነው የጠፋው። ከፍቼ እንዳላስወጣው ነው ያደረገኝ። አንድ ቀን እንኳን ምን ሆና ይሁን ብሎ አያስብም። ማንም እንደሌለኝ ያውቃል። ምን ባደርገው ነው? ምን ቢያገኝ ነው? እንዴት ነው እኔን ትቶ መሄድ የቻለው? እንዴት ነው በእኔ ላይ ሌላ ሴት መደረብ የቻለው? ሁሌም ጥያቄ ይሄ ነው። ለጥያቄያችሁ መልስ አለማግኘት በጣም ያማል። አንድ ቀን ከልክ በላይ ሰክሬ ነበር። ከአቅም በላይ ሰክሬ አንድ ሰውዬ ጋብዞኝ። ሁሌም መጠጣበት ቤት አንድ ባለ ሀብት ይመጣል። እዛ ነው የተዋወቅ ነው። ምንም ነገር ጠይቆኝ አያውቅም። ስለ ጾታዊ ነገር አውርቶኝ አያውቅም። ለዛ ነበር ከሱ ጋር የተግባባ ነው። እሱም በራሱ ሙድ ነበር ሚዝናናው። ተቀራረብን፣ አብረን መዝናናት ጀመረን፣ መደዋወል ጀመረን። አንድ ቀን አንድ ቦታ ይዞኝ እንደሚሄድ ነገረኝ። እኔ ግን የመሄድ ፍላጎት የለኝም፣ ግን
ታውቂያለሽ እኔ ምንም ነገር አልፈልግም እንዳንቺ የተጎዳው ሰው ነኝ ማውራት ነው የምፈልገው አለኝ። ያንን አሳመነኝ። ምናልባት እኔ ያለሁበት ጫማ እሱም ኖሮ ይሆናል ብዬ አሰብኩ። እሺ ብዬ አብሬው ሄድኩኝ። ስሄድ ግን ለቲና ነግሬያት ነበር። አብርሽ ተጠፋበት ቲናን ጠይቃት ያለውበት ቦታ ነገረችው። ጥግ ላይ ቁጭ ብሎ እየጠበቀኝ ነበር። እኔ ግን አላወቅኩም፣ እሱ መኖሩንም አላየሁም። ከሰውየው ጋር መጫወት ጀምረናል። እየመሸ ሄደ። ወደ ቤቴ መሄድ እፈልጋለሁ ብዬ ብድግ ብዬ ተነሳሁ። ሰውየው ቁጭ በይ እኔ እሸኝሻለሁ አለኝ። አይ መሽቷል መሄድ አለብኝ ብዬ እየተንገዳገርኩ ብድግ አልኩኝ። ሰውየው ግን እጄን ጨምድዶ ያዘኝ። ምን ማለት ነው? ዛሬ እኮ አብረን ልንዝናና ነው የጠራውሽ አለኝ። ለማስለቀቅ ብሞክርም አልቻልኩም። ሰክሬ ስለነበረ እዛው ወንበር ላይ ቁጭ አልኩ። እንዲተወኝ ጠየቅኩት። አብርሽን ሁላ እያየ ነበር። አብርሽን ሲያደርግ አልቻለም። መጣና ሰውየውን በጠርሙስ ጭንቅላቱን አለው። ሰውየው ደማ። መድማት ብቻ አይደለም ራሱን ስቶ ወደቀ። ያኔ ሰዎች መጥተው አብርሽን ይዘውት እየቀጠቀጡ አስወጡት። ሰውየው አምቡላንስ መጥቶ ወደ ሆስፒታል ተወሰደ። አብርሽ እስር ቤት ገባ። ጠዋት ከስካሪ ስነቃ ለካ ማታ የተደረገው ነገር አስታወስኩ። ራሴን ጠላሁት። ራሴን አስጠላኝ። ስቃዬ ለሱ ተረፈ። የኔ ነገር ለሱ ተረፈ። አሳዘነኝ። ሰውየው ግን ክስ አላቀረበበትም ነበር። ለምን እንደሆነ ባላቅም አልከሰሰውም። ስላልከሰሰው በሁለተኛው ቀን ተለቀቀ። ሰውየው በሶስተኛው ቀን ደወለልኝና ይቅርታ ጠየቀኝ። ሰክሬ ስለነበረ ነው አለኝ። እኔም ይቅርታውን ተቀበልኩና መገናኘታችን ግን እንደማንችል ነገርኩት። እሺ አለኝ። እሺ ስላለኝ አከበርኩት። ይቅርታም ስለጠየቀኝ አከበርኩት። ጥሩ ሰው ነው። እውነትም ሰከራ አሳስቶት ነው መጠጥ አሳስቶት ነው ብዬ አሰብኩ። አብርሽ ከእስር ቤት ከወጣ በኋላ ቃል አስገባኝ ድጋሚ መጠጥ ቤት እንዳልሄድ። ቤት ይዞን ለጣም ለአንድ ለሁለት ቀን መቀመጥ አልቻልኩም። ቤት ውስጥ መውጣትን ነው የምፈልገው። እሺ ስትወጪ አብሬሽ ልሄድ አለኝ። አብረኸኝ እንድትሄድ አልፈልግም። ብቻዬን ነው መዝናናት የምፈልገው። ከዚህ በኋላ ማንም ሰው አጠገቤ እንዲኖር አልፈልግም። የሄድኩበት ቦታ ብትከተለኝ ራሴን ነው ማጠፋው አልኩት። በቃ አትከተለኝ ተወኝ ብያለሁ። ከዛ በኋላ ለቲናም ሆነ ለማሂ ያለውበት ቦታ ደበቅኩኝ። የትም ስሄድ ተደብቂያቸው ነው የምሄደው። ያኔ ማንም ጠባቂ አይኖረኝም። አብርሽም አያገኘኝም። ሁሌም እንደተብሰከሰብኩ የሞተችው እናቴ እሷን እያሰብኩ አለቅሳለሁ። ትተሽኝ ባትሄጂ እኮ አንቺ ብትኖሪልኝ እኮ እላለሁ። አንድ ቀን አብርሽ በጠዋት በር አንኳኩቶ መጣ። እንደ በፊት ስቄም ሆነ በፈገግታ አልቀበለውም ሲመጣ። በሩን ብቻ ከፍቼ ነው የምተውለት። ገብቶ ቁጭ አለ። ዛሬ አንድ ነገር ልጠይቅሽ ነው አለኝ። ምን እንደምጠይቀኝ ደግሞ አልኩት። ዴቭ የደወለ መሰለኝ። ዝም አለ። አትናገርም እንዴ? አሁን አይደለም የሆነ ቦታ ሄደን ነው ማውራት የምፈልገው። የት ነው የምትሄደው? ማንም የለም እኮ ቤት ውስጥ። መናገር ትችላለህ። ዴቭ ደውሎ ነው? መቼም ይቅርታ አላደርግለትም። እሺ መቼም ይቅር አልለውም አልኩት። አረ ዴቭ አልደወለም፣ ዴቭ አይደለም። እንደዛ በማለት ያፈርኩ። በመሃላችን ዝምታ ዘፈነ። እኮ እሺ አንወጣ አለኝ። ቆይሽ ልብሴን ልቀይር ብዬ ልብሴን ቀየርኩኝ። ልብሴን ቀያይሬ አብረን ወጣን። ምሳ በላን። አንዳንድ ቦታዎች ዞርን። 10 ሰዓት ሲሆን
ሲኒማ እንግባ፣ ዛሬ አሪፍ ፊልም አለ አለኝ። እሺ ያልኩና ፊልም ልናይ ገባን። ከፊልም ስንወጣ መሄድበት አለኝ አልኩት። ወደ ቀጠሮዬ፣ ወደ ልምዴ ልበላችሁ እንጂ እኔ ያሰብኩት እሱ ከዚህ ነገር ሊያስተወኝ ሌላ መንገድ እየፈለገ ነበር ብዬ ያሰብኩት፣ ግን ሌላ ነበረ የሚነግረኝም የሚያማክረኝም። ሳሪ ምን ነካሽ? መቼ አወራን አለኝ። እስካሁን ለምን አላወራኸኝም? መሄድበት ቦታ አለ በቃ ብዬ ተነጫነጭኩ። ሰዓት የደረሰ 20 ደቂቃ ብቻ ስጥኝ፣ 20 ደቂቃ እነግርሻለሁ፣ ግን ዛሬ ካልነገርኩሽ ለሁለተኛ ጊዜ ነው መነግርሽ፣ ደግሜ ያልነግርሽም አለኝ። ከዚህ በፊትም እነግርሻለሁ ብሎኝ ጠብቀኝ ስላልኩት ያልነገረኝ ነገር አለ። ዛሬም እንዲያልፈኝ አልፈልግም። እሺ ብዬ ተስማማን። የሆነ ካፌ ገብተን ቁጭ አለን። ሁለታችንም እኔ ሻይ እሱ ማኪያቶ አዘዝንና ተፋጠጥን። እሱም ዝም እኔም ዝም። ዝምታው ሲበዛብኝ ግን በጣም አበዛው አብርሽ፣ እሺ ተነስቼ ልሄድ ነው አታውራም አልኩት ንጭንጭ እያልኩ። ሳሪ አቤት፣ ቃል ግቢልኝ። ለምን? ምንም ብናገርሽ ምንም ነገር ብነግርሽ እንደማትቀየሚኝ፣ ከኔ ላለም እንዳትርቂ ወይም ትተሽኝ እንዳትጠፊ፣ ከነገርኩሽ በኋላ በራሴ እንድጸጸት እንዳታደርጊኝ አለኝ። ውስጤ ፈራ፣ ፍርሃት፣ ጭንቀት። ዴቪዬ ምን ሆነ? ምን ሊለኝ ነው? ደሞ ዴቪዬ እለዋለሁ። ተናገር እኮ ቃል ግቢልኝ አለኝ። ዴቪዬን ይንሳኝ አልኩት። አፍጥጦ አየኝ። ምን ሆንክ? እኔም የተናገርኩት ነገር ረስቼዋለሁ፣ አላስታውሰውም። ለካ ዴቪዬን ይንሳኝ ብያለሁ። ዛሬም በሱ ነው የምትመጪው? አፌ ላይ መጥቶብኝ ነው። በሱ ለመጠቀም ፈልጌ አይደለም። እሺ አብረሽ ሙት፣ ምንም ነገር አልልህም፣ ንገረኝ። ሳሪ ይኸውልሽ አንድ ነገር ልነግርሽ ነው። ከመቼ ጀምሮ ያመጣኸው ባህሪ ነው ደግሞ እንደዚህ አይነት ነገር ማውራት? እንዴት ነው የምታወራው? በትክክል ተናገር እንጂ። አብርሽ ግን አውቀህ ሆን ብለህ ከሆነ እኔን አያርገኝ። ዛሬ የመጨረሻችን ነው የሚሆነው። ንገረኝ። አውቄ አይደለም፣ አትቆጪ፣ ቀስ ብለሽ አዳምጪኝ። እሺ ደግመሽ ማይልኝ። ምንም አይነት ነገር ቢሆን ካንተ አርቀም ብለሽ ማይልኝ። ደግሞ አንቺ የፈለግሽው ነገር ብትመልሽልኝ እቀበልሻለሁ፣ ምንም ቅር አይለኝም። እሺ በቃ ይሄው የእናቴን አጥንት ሾህ ሆኖ ይውጋኝ፣ ምንም ነገር አልልም፣ ንገረኝ በቃ። ሳሪ ወይ ሳሪ እወድሻለሁ አለኝ። ተመልሶ አንገቱን አቀረቀረ። እንዴ ለዚህ ነው የሆነ ላሳት አታገልከኝ? ማለቴ አፈቅርሻለሁ አብርሽ። ሳሪ ነኝ ያወቀኝ። ዝም። አንተ አብርሽ። ጸጥ። አብርሽ ዝም። ሳሪ ቃል ገብተሽልኛል። እኔ መልስሽ ምንም ይሁን ምን እቀበላለሁ እኮ። ከመቼ ጀምረህ? እባክሽ እንደማትቆጭኝ ቃል ገብተሽልኛል። ረስተሽዋል? ግን አሁን ምንም እንድትኝ አልፈልግም። አስቢበት ብቻ።
ግራ ገባኝ። ልጁ ምን እየሆነ ነው? ምን እያለኝ ነው? እሺ አሁን መሄድ እችላለሁ? ትችያለሽ አለኝ፣ አንገቱንም እንዳቀረቀረ። ቀና ብሎ እንኳን አላየኝም። ከቦርሳዬ 20 ብር አወጣሁና ጠረጴዛው ላይ አስቀምጬ ወጣሁኝ። ወዴት እንደምሄድ ረስቼዋለሁ። መጀመሪያ የት ነበር ልሄድ የነበረው? የት ነበር ለመሄድ እንደዚህ ቸኮልኩት? የትም አልሄድኩም። ቀጥ ብዬ ወደ ቤት ሄድኩኝ። እቤት ገባሁ። መብራት አላበራሁም። በጨለማ ገብቼ ቁጭ አልኩ። በሩን ቆልፌው ማሰብ ጀመርኩ። ምንድነው? ምን ነበር ያለኝ አብርሽ? እንደመናደድ ደሞም እንደመገረም ምን እያደረጉ ነው? ምን እየሆኑ ነው? ግራ ገባኝ። ወዳው ግን ጭንቅላቴ ላይ አንድ ነገር ብልጭ አለልኝ። አውቀው ነው፣ ሆን ብለው ነው። ትንሽ የተረፈችው ህይወቴ ሊያመሰቃቅሉት አውቀው ነው። ቆሜ ሲያዩ መልሰው ሊሰብሩኝ። ተመለሽ ወደ ራስሽ፣ እንደዛ አይደለም። የእውነት ወዶሽ ቢሆንስ? በፍጹም አንቺ ማንም አይወድሽም፣ ማንም አይፈልግሽም። ሁሉም ሰው እዚህ ምድር ላይ አንቺን ትቶ ነው የሚሄደው። ለማንም ሰው እንዳትሸወጂ ይለኛል። በሁለት ጆሮዬ የትኛቸውን ላዳምጥ? ወደ ግራ ወደ ቀኝ? ማንን ልመን? የእውነት ቢሆንስ ተቀበይዋለሽ? የእውነት አፍቅሮሽ ቢሆን እሺ ትይዋለሽ? የዴቭ ወንድም እኮ ነው። ረሳሹ? አብርሽ ወንድም የምትዩ እህት የሚልሽ። በሌላ ጆሮዬ ደግሞ ይሄ እኮ አሪፍ አጋጣሚ ነው፣ ተጠቀሚው። ዴቭ እኮ ሰባብሮሽ ጎቶሽ ነው የሄደው። እሱን ለመበቀል ምርጥ አማራጭ ነው የመጣልሽ፣ ተጠቀሚበት። ለማን ላዳምጥ? አፍቅሮኝ ከሆነስ፣ የእውነቱ ከሆነስ ለበቀል ብዬ አብርሽን ልጉዳው? አይ አንቺ ማንም አያፈቅርሽም፣ የውሸታቸውን አፍቅሬሻለሁ ሚሉሽ። ማንም አይወድሽም። አስቢበት ይለኛል። የትኛውን ላዳምጥ? ግራ ገብቶኛል። ማንን ልመን? ማንን ልስማ? እንደዛው እንትን እያልኩ ስልኬ ጮኸ። በዳበሳ ቦርሳዬን አነሳሁና ከፍቼ ስልኬን አወጣሁት። አብርሽ ነበር። አላነሳሁትም፣ ዘጋሁበት። ደግሞ ደወለ፣ ዘጋሁበት። ቴክስት ላከልኝ። ሳሪ ቃል ገብተሽልኛል፣ በዴቭ ምለሻል፣ በእናትሽ ምለሻል፣ ቃል ገብተሽልኛል፣ እንዳትረሹ። መልሰሽ ካልደወልሽልኝ እመጣለሁ ወደ ቤት የሚል ቴክስት ነበር። ትንሽ ጊዜ ተወኝ፣ እደውልልሃለሁ። ቤት እንደሆንኩ እንዴት አወቀ? ተከትሎኝ ነበር? አሁንም ይከተለኛል? ደግሜ ጻፍኩለት። ደግመህ እየተከተልከኝ ነው አይደለ? ዝም ብለሽ ስትወጪ ደስ አላለኝም። የሆነ ነገር እንዳትሆኝ ብዬ ስለፈራው ነው ቤት መግባትሽን ለማረጋገጥ። አሁን ግን የለሁም፣ ሄጃለሁ ወደ ቤት የሚል ቴክስት መልሶ ላከልኝ። ማሰብ ጀመርኩ።
አንቺን ማንም አይወድሽም፣ ማንም አያፈቅርሽም። ሁሉም ትቶሽ ሊሄድ ነው የሚቀርብሽ። የወለዱሽም ትተውሽ ሄደዋል፣ ያፈቀረሽም ትቶሽ ሄደዋል። ይህም ትቶሽ መሄዱ አይቀርም። ስለዚህ ተጠቀሚበት።